ለምን በዚህ ልክ ሊሆን ይችላል በቃ ስጠይቄ ነበር እንዴት ለምን ወይ ምን ተፈልጎ እስካሁን ያልተመለሰልኝ ጥያቄ የብርቱካን ያልሆነው የብርቱካን ታሪክ ለምን በዚህ ደረጃ በአሰት መስራት እንዳስፈለገ እስካሁን ያልተመለሰልኝ ጥያቄ ነው ስትል የኢቢኤስ ቴሌቪዥን ፕሮግራም አስተዋዋቂ የሆነችው ሉላ ገዙ ትናገራለች። ለምን በዚህ ልክ ሊሆን ይችላል በቃ ስጠይቄ ነበር እንዴት ለምን ወይ ምን ሉላ ገዙ በኢቢኤስ ፕሮግራም ላይ ለረጅም ዓመታት ፕሮግራም በማስተዋወቅ ስትሰራ የቆየች አንጋፋ የምትባል ባለሙያ ናት። ሉላ ገዙ ይሄንን ፕሮግራም በመታቀርብበት ጊዜ ብዙ አወዛጋቢ ጉዳዮች ተከስተው ነበር። የብርቱካን ያልሆነ የብርቱካን ታሪክ በሚል ርዕስ በተሰራ የምርመራ ዘገባ ላይ የሰው ልጅ ለምን በዚህ ልክ ሊሆን ይችላል በቃ ስጠይቅ የነበረው እንዴት ነው ለምን ምን ተፈልጎ ነው እስካሁን ያልተመለሰልኝ ጥያቄ ነው ለራሴም ብላለች። ሉላ ገዙ ምን ተፈልጎ እንደሆነ ለራሴም ያልተመለሰልኝ ጥያቄ ነው ስትል የኢቢኤስ ፕሮግራም አስተዋዋቂዋ በተሰራው ፕሮግራም ላይ ሐሳቧን ሰጥታለች። በብርቱካን ታሪክ ላይ ከተለመደው ወጣ ያለብኝ ከዚህ በፊት አንድ ሴት ከተደፈረች ፖሊስ ጣቢያ ሄዳ ክስ ተጀምሮ አንዳንዴም ውሳኔ የተሰጠበት ታሪክ ይመጣል። የብርቱካን ታሪክ ግን ምንም አይነት ክስ አልነበረም ስትል ሉላ ለፖሊስ በሰጠችው የእምነት ቃል ላይ ገልጻለች። በኢቢኤስ አንድ ባለ ታሪክ ጉዳይ የደረሰበት ካለ ጉዳት የደረሰበት ቦታ ላይ ለምሳሌ አይን፣ ጆሮ፣ ራስ የቁስል ለውጥ ካለ በካሜራ ተለይቶ ይቀረጽ ነበር። ነገር ግን የብርቱካን ታሪክ ላይ ጭንቅላቷን በቢላዋ ፈቅፍቀውኛል ብላ ብትናገርም ጭንቅላቷ ላይ ያለው ነገር የሚያሳይ የተቀረጸ ነገር አልነበረም ስትል የእምነት ቃሏን ለፖሊስ ሰጥታለች።